excess capacity and welfare loss in monopolistic competition. As you remember from microeconomics 1, firm in perfect competitive market structure operate at a minimum point of long run average cost curve in the long run. በፐርፌክት ኮምፒቲቲቭ ማርኬት ስትራክቸር ላይ ያየነው በማይክሮኢኮኖሚክስ 1 ላይ ፐርፌክት ኮምፒቲቲቭ የሆነ ማርኬት ሎንግ ራን አቨሬጅ ኮስቱ ሚኒመም በሆነበት ነው ኦፕሬት የሚያደርገው ወይንም ወጪው ሚኒመም በሆነበት ፖይንት ነው በሎንግ ራን ኦፕሬት የሚያደርገው። that means it used plants at their full capacity and produce output at a minimum feasible cost. ያ ማለት ፕላንቶችን ወይንም ፋብሪካዎችን በሙሉ ካፓሲቲ ነው የሚጠቀመው፣ በሙሉ ኃይላቸው እንዲሰሩ ያደርጋል አንደኛው። ሁለተኛው አውትፑቱን የሚያመርተው ምርቶችን የሚያመርተው በተቻለ መጠን በአነስተኛው ወጪ ነው። ካሉ ወጪዎች ሚኒመም ኮስት ሚኒመም ፊዚብል ኮስትን ተጠቅሞ ነው። This implies resources allocated efficiently by firm operating in perfect competition market structure. ያው ሪሶርሶች ወይንም ያሉት ሀብቶች ኢፊሽንት በሆነ መንገድ ሙሉ በሙሉ ወደ ስራ ይገባሉ። compared to firms in other market models ከሌሎች የማርኬት ሞዴሎች ይልቅ ከሞኖፖሊስቲክ ኮምፒቲሽን ይልቅ ፐርፌክትሊ ኮምፒቲቲቭ ማርኬት ላይ ኢፊሽንትሊ ጥቅም ላይ ይውላሉ ሪሶርሶቹ። In addition, output production decision takes place at a point where price equal to long run marginal curve equal to minimum of long run average cost. So በተጨማሪም የአውትፑት ፕሮዳክሽን ዲሲዥን ወይንም የምርትን የማምረት ውሳኔ የሚወሰነው ፕራይሱ ከሎንግ ራን ማርጂናል ኮስት ጋር እኩል በሚሆንበት ፖይንት ላይ እና ያም እኩል ይሆናል የሎንግ ራን አቨሬጅ ኮስት ሚኒመም ፖይንት ላይ ነው። Thus prices and output set at equilibrium maximize the total consumers and producer surplus compared to other firms operating in imperfect market structure. So ዋጋውን እንዲሁም አውትፑትን በምናይበት ጊዜ የአጠቃላይ ኮንሱመሩን እንዲሁም ፕሮዲዩሰር ሰርፕለስ ይኖራል። ሶ ያንን ፕሮዲዩሰር ኮንሱመር ሰርፕለስ ማክሲማይዝ የሚሆንበት ነው ይሄኛው ማርኬት ከሌሎቹ ይልቅ። On this ground, we can use perfect competition firm decision as a benchmark to analyze the efficiency and welfare implications of firms operating other market environment. ስለዚህ በዚህ ምክንያት ፐርፌክት ኮምፒቲሽን ፊርምን ወይንም የፐርፌክት ኮምፒቲሽን ድርጅትን የሌሎችን ማርኬቶች ሞዴሎች ለመገምገም እንደ ቤንችማርክ እንጠቀማለን፣ ለመገምገም እንደ መሰረት እንጠቀመዋለን። Do firms in monopolistically competitive firm will tend to operate with excess capacity? አሁን ወደ ሞኖፖሊስቲክ ኮምፒቲቲቭ ወደ ርዕሳችን ወደዛ ፊርም ስንመጣ ያ ፊርም ወይንም ያ ድርጅት በኤክሰስ ካፓሲቲ ወይንም ባለው ሙሉ ኃይል ይሰራል ወይ የሚለውን እንይ። Long run equilibrium of the firm under monopolistic competition attained at a point where the perceived demand curve is tangent to long run average cost curve. እንዳየነው ነው ይሄን previously እንዳየነው ሎንግ ራን ኢኩሊብሪየም ላይ የሚሆነው ይሄ የሞኖፖሊስቲክ ኮምፒቲሽን ማርኬት ዲማንድ ከርቭ ከሎንግ ራን አቨሬጅ ከኮስት ከርቭ ጋር ታንጀንት ሲሆን ነው። ያ ማለት ሎንግ ራን አቨሬጅ ኮስት ከርቭ እንደዚህ ካለ ዲማንድ ከርቭ እንዲህ ካለ የሆነች ፖይንት ላይ አንድ ፖይንት ላይ ታንጀንት ሆኖ ሲነካ ይሄ ሎንግ ራን አቨሬጅ ኮስት ከርቭ ዲማንዱን ታንጀንት ላይ ሲነካ ነው እዛች ፖይንት ላይ ምን ይሆናል ኢኩሊብሪየም አለ ይባላል። ሲንስ ዘ ዲማንድ ከርቭ ኢዝ ዳውንዋርድ ስሎፒንግ እንደምናውቀው ዲማንድ ከርቭ ዳውንዋርድ ነው ስሎፑ፣ እንዲሁም ሎንግ ራን አቨሬጅ ኮስት ከርቭም ዳውንዋርድ ስሎፒንግ ነው። አት ፖይንት ኦፍ ታንጀንሲ ወይንም ታንጀንት ሆኖ የሚነካበት ፖይንት ላይ ወደ ታች እየወረደ ነበር ወይንም ዳውንዋርድ ስሎፒንግ ነው እዛ ፖይንት ላይ ያለው እንደዚህ እየሄደ ነበር። Thus, unlike perfect competition, the firm's equilibrium will not achieve at the minimum point of average cost curve. አሁን perfect competition ላይ long run average cost curve እንዲህ ያለ ሚኒመም ፖይንቱ ይሄ ዝቅ ያለበት ወርዶ ከዛ ከፍ ወደ ማለት ይመለሳል። የመጨረሻ ዝቅ ያለበት ፖይንት ላይ ነው ወይንም ሚኒመም
ሎንግ ራን አቨሬጅ ኮስት ከርቭ ላይ ነው ፐርፌክት ኮምፒቲሽን ላይ ኢኩሊብሪየም ፖይንት የሚባለው። ከዛ የተለየ ነው ይሄኛው በሞኖፖሊስቲክ ኮምፒቲሽን ላይ ያለው ታንጀንት በሚሆኑበት ፖይንት ላይ ነው። ታንጀንት ሎንግ ራን አቨሬጅ ኮስት ከዲማንድ ጋር ስለዚህ ይለያል ነው። ከዛ ሶ ኢንስቴድ ዘ ታንጀንሲ ቢትዊን LAC ከርቭ ዲማንድ ከርቭ takes place at downward sloping portion of the LAC curve monopolistic competition የLAC curve ከዲማንድ ከርቭ ጋር ታንጀንት በሚሆንበት ቦታ ነው የሚወስደው። that is firms in monopolistic competition construct a plant smaller than the minimum cost size and operated at less than minimum cost output። ይህም የሚያሳየው ይሄ የሞኖፖሊስቲክ ኮምፒቲሽን ኮንስትራክት የሚያደርገው ፕላንት ራሱ ፋብሪካው ራሱ ከመጨረሻው ከአነስተኛው ኮስት ሳይዝ ወይንም ከሚኒመም ኮስት ሳይዝ ያነሰ ስሞለር የሆነ ፋብሪካ ነው የሚሰሩት ወይንም ፕላንቱ ራሱ ፕላንት የሚያደርጉት እና ኦፕሬት የሚያደርገው ከሚኒመም ኮስት ኦፍ አውትፑት እንግዲህ አነስተኛው ወጪ አለ ከዛ ባነሰ ነው ስራቸውን የሚሰሩት ነው። therefore monopolistically competitive firm in the long run produce output below their full capacity። ታዲያ ምን ይሆናል? አሁን በሚኒመሙ አይደለም እየሰሩ ያሉት ከሚኒመሙ ከፍ ባለው ወጪ ነው እየሰሩ ያሉት። ስለዚህ በሎንግ ራን በሚታይበት ጊዜ ይሄ ሞኖፖሊስቲካሊ ኮምፒቲቲቭ ፊርም የሚያመርተው ምርት መጠን ራሱ ያንሳል። ለምን? በአነስተኛ ወጪ ያመረተ ስላልሆነ የሚያመርተው መጠን ወይንም በውድ ዋጋ ያመረተ ስለሆነ እንዲሁም ፉል ካፓሲቲውን አይጠቀምም። ለምን? የሚጠቀመው የፕላንት ሳይዝ ራሱ ያነሰ ነው የሚሆነው በፉል ሳይዝ ስራ ላይ አይገባም ነው። ሶ ቢላው ዘ ኦፕቲማል ፖይንት ነው ከኦፕቲማል ማምረት ከሚችለው ያነሰ ነው የሚያመርተው። their cost of production is higher than that of pure competition። ከፐርፌክት ኮምፒቲሽን ወይንም ከፒውር ኮምፒቲሽን ኮስት ኦፍ ፕሮዳክሽኑ ይበልጣል ወይንም የሚያወጣው ወጪ። ለምን? ፒውር ኮምፒቲሽን ላይ ሚኒመም ኮስት አቨሬጅ ኮስት ላይ ነው የሚያመርተው። በዚህኛው ደግሞ እዚህ ከሱ ከፍ ብሎ ወጪው ያ ማለት ፕራይስ እዚህ ጋር እዚህ ነው እዚህ ጋር ደግሞ እዚህ ነው የሚመረትበት። ሶ ፕራይሱ ከፍ ያለ ስለሆነ ውድ ስለሆነ የሚያመርተው ዕቃ ይቀንሳል። ለኮስት የሚያወጣው ለፕሮዳክሽን የሚያወጣው ኮስት ይጨምራል። this is because monopolistic competition firm incurs additional cost። ለምንድነው ይሄም የሚሆነው? ተጨማሪ ወጪ ያለበት ይሄ ፊርም ምን አይነት ወጪ? ሴሊንግ ኮስት አለበት ወይንም እቃዎችን ለመሸጥ ብሎ የሚያወጣው ተጨማሪ ወጪ ራሱ አለበት ነው። ሶ ኤክሰስ ካፓሲቲ ኦፍ ሞኖፖሊስቲክ ኮምፒቲሽን ፊርም እዚህ ግራፍ ላይ እናያለን። ኤክሰስ ቢያመርት ምን ያህል ያመርታል የሚለው ያው ሎንግ ራን አቨሬጅ ኮስቱ ከዲማንድ ከርቡ ጋር ታንጀንት የሚሆንበት ፖይንት ላይ ነው። ያን ያህል በዛ ፕራይስ ያን ያህል ኳንቲቲ ነው ማምረት የሚችለው። ነገር ግን ፒውር ኮምፒቲሽን ሲሆን ሎንግ ራን አቨሬጅ ኮስቱን ተመልከቱ። ከርቡን እንዲህ ነው የሚሄደው። ሚኒመም ፖይንቱ ይሄ ነው። ሶ እዛ ሚኒመም ፖይንት ላይ ነው የሚያመርተው። ሶ ፒውር ኮምፒቲሽን ቢሆን ይሄን ያህል ያመርት ነበር። በዚህ በሞኖፖሊስቲክ ኮምፒቲሽን ግን ይሄን ያህል ያ ማለት ይሄን በቁጥር ስታዩ ይሄ ከዜሮ ቢጀመር ይሄ ምናልባት 10 ቢሆን ይሄ 20 ሶ ይሄን ያህል ዲፈረንስ አለ ነው። ኤም ማይነስ ኳንቲቲ እዚህ ጋር ኳንቲቲ ኪው2 ነው። ሶ ኤም ማይነስ ኪው2 ያህል ዲፈረንስ አለ ነው። ያን ያህል ማምረት እየቻለ የሚያመርተው ግን ይሄን ያህል ነው። ማምረት ካለበት ኤም ማይነስ ኪው2 ያህል ይቀራል። it is clear ከዚህ ስዕል ምን እናያለን? the short run cost curves of monopolistically competitive firm who behave in Chamberlain way building smaller plant size than minimum cost plant and operate at point E። እዚህ ጋር እንደምናየው በሾርት ራን አቨሬጅ ኮስቱን ራሱ በምናይበት ጊዜ አት ፖይንት E ነው የሚያመርተው። ማምረት ከሚገባው ያነሰ ነው የሚያመርተው ነው። ሶ ሚኒመም ኮስት ከሚኒመም ኮስቱ ወይንም ከአነስተኛው ወጪ በበለጠ ወጪ ስለሆነ ያነሰ ምርት ነው የሚያመርተው። ኢን አዲሽን ሎንግ ራን አቨሬጅ ኮስትንም በምናይበት ጊዜ ለዲማንድ ከርቡ ታንጀንት በሆነበት ፖይንት ኢ ላይ ነው። እሱም ምንድነው ሚኒመም ፖይንቱን ሳይደርስ ነው። በሎንግ ራን ራሱ ስናይ እቺ ፖይንት ናት።
ሎንግ ራን አቨሬጅ ኮስቱ ከዲማንድ ከርቭ ጋር ታንጀንት የሚሆነው እሱም እቺ ሚኒመም ፖይንት ሳይደርስ ነው ላይ ነው። ስለዚህ ወጪው ትልቅ ነው። therefore firm in monopolistic competition will not even be producing at the minimum of its short run average cost at point E እና በሾርት ራንም ራሱ በምናይበት ጊዜ ማምረት ያለበት ሚኒመም በሚሆነው ወጪ ነው ወይንም ኮስት ነው። እዛ ፖይንት ላይ ሳይደርስ ነው የሚያመርተው ሚኒመም ኮስት ላይ ሳይደርስ። so this implies monopolistically competitive firm working at suboptimal scales without exhaustively using the advantage of economies of scale። ስለዚህ monopolistically competitive firm ኦፕቲማም የሚባለው በአነስተኛው ወጪ ሲያመርት ነው። ወደዛ አነስተኛ ወጪ እንኳን ሳይደርስ ነው ሰብ ኦፕቲማል በሆነ መንገድ ነው እየሰራ ያለው። ሶ ኤግዞስቲቭሊ ያሉትን እቃዎች መጠቀም አይችልም፣ ያሉትን ሪሶርሶች ወይንም ያሉትን ሀብቶች መጠቀም አይችልም። አድቫንቴጅ ኦፍ ኢኮኖሚስ ኦፍ ስኬል ያ ማለት አሁንም ቢያመርት ማምረት የሚችለውን ወይንም ትርፋማ ሊያደርግ የሚችለውን እያመረተ አይደለም ነው። they are operating with excess capacity defined as the difference between the long run equilibrium level of output and the output level at minimum point of LAC። እየሰሩ ያለው ወይንም ኦፕሬት እያደረገ ያለው በኤክሰስ ካፓሲቲ ነው። ኤክሰስ የሆነ ካፓሲቲ ወይንም አቅም ያለው ነው። እሱ ምንድነው? ዲፈረንስ ነው። ዲፈረንስ እዚህ ጋር ማምረት የሚችለው ታንጀንሲ ላይ እያመረተ ያለው ኳንቲቲ ያለ እዚህ ጋር ደግሞ በሚኒመም የሚያመርተው በሚኒመም ኮስት በሎንግ ራን አቨሬጅ ከርቭ ኮስት ከርቭ ሚኒመም ላይ ማምረት የሚችለው አለ። የዛ ዲፈረንስ ነው ኤክሰስ ካፓሲቲ የሚባለው። it is the difference between M and Q2 ቀደም ብያችኋለሁ። ኤክሰስ ካፓሲቲ ኦፍ monopolistic competition firm ኤክሰስ ካፓሲቲ ወይንም ያለው ተጨማሪ ኃይል ማምረት የሚችለው እያመረተ ያለው ነው። ተጨማሪ ማምረት የሚችለው M - Q2 በዚህ መሃል ያለውን ያኑላ ያ ማለት 20 ከሆነ በM የሚያመርተው እዚህ Q2 ላይ 10 ከሆነ 20 ሲቀነስ 10 ተጨማሪ ማምረት ይችላል እንደማለት ነው። ኤክሰሱ ነው። from social benefit of view monopolistic competition decision did not maximize social welfare since equilibrium price is higher than marginal cost and output is below social desired level። አሁን ሶሻል ዌልፌር የሚባል ነገርም አለ ወይንም ቀጥታ ስንተረጉመው ደህንነት፣ ማህበራዊ ደህንነት የሚባለውን ያን ራሱ ማክሲማይዝ አያደርግም ነው ወይንም ከፍ አያደርግም ያንን ሶሻል ዌልፌር። ለምን? ኢኩሊብሪየም ፕራይሱ ከማርጂናል ኮስት ከፍ ያለ ቦታ ላይ ነው ያለው እና አውትፑቱ ደግሞ ከሚፈለገው ከሶሻል ዲዛይርድ ሌቨል ከሚጠበቀው ደረጃ ያነሰ ነው። ስለዚህ ሶሻል ዌልፌርን ማክሲማይዝ ከፍተኛ ማድረግ አይችልም። ይሄ if attempt is made to equalize price and marginal cost the firm incurs a loss in the long run። ፕራይሱን ከማርጂናል ኮስት ጋር እኩል እናርግ ተብሎ ቢታሰብ ምን ይፈጠራል? ኪሳራ ነው የሚፈጠረው በሎንግ ራን። this is because long run marginal cost curve intersect DD2 or shifted actual sales curve below the long run average cost curve። ይሄም የሚሆነው ምንድነው? ፕራይስን ከማርጂናል ኮስት ጋር እኩል እናደርጋለን ከተባለ ዲማንድ ከርቭ ሺፍት ያደርግና ከሎንግ ራን አቨሬጅ ኮስት ከርቭ በታች ይሆናል። በዛ ጊዜ ኪሳራ ነው የሚሆነው። so this implies a social desired point ያ የሚፈለገው ዲዛይርድ የሆነው ፖይንት ሶሻል ዲዛይርድ ፖይንት price equal to marginal cost cannot achieve with the assumption of monopolistically competitive market structure። በዚህ ማርኬት ስትራክቸር ያ ፖይንት አቺቭ ሊደረግ አይችልም ነው። however Chamberlain argued that the crisis of excess capacity and misallocation of resources valid only if one assumes that demand curve of individual firm is horizontal። ቻምበርሊን ምን ብሎ ነው የሚያስበው? ይሄ የኤክሰስ ካፓሲቲ ቀውስ አሁን የተፈጠረው ኤክሰስ ካፓሲቲ ማምረት የሚችለው ትርፍ ማምረት የሚችለው መጠን እና ሪሶርስን ሚሳሎኬት ማድረግ ወይንም ሪሶርስን በአግባቡ አለመጠቀም ትክክል የሚሆነው ያ ክራይሲስ ወይንም ያ ቀውስ ትክክል ነው የሚባለው ምን ሲሆን ብቻ ነው? የኢንዲቪጁዋል ፊርም ዲማንድ ከርቭ ወይንም የአንድ ድርጅት ዲማንድ ከርቭ እንዲ ዳውንዋርድ ሲሆን ሳይሆን ሆሪዞንታል ከሆነ ነው
እንዲህ ሆሪዞንታል ከሆነ ያ ሊፈጠር ይችላል፣ ያ ቫሊድ ነው ልንል እንችላለን ነው የሚለው። if demand curve is downward sloping and firms enter into price competition while entry is free then point M cannot be considered as social optimal level of output። ምን ብሎ ነው የሚከራከረው? ዲማንድ ከርቭ ዳውንዋርድ ከሆነ እንደዚህ ወደ ታች ከሆነ ፉክክር ካለበት ያ ማለት ፕራይስ ኮምፒቲሽን ካለ እንዲሁም ደግሞ ፍሪ ኢንትሪ ማርኬቶች ማለት ፊርሞች ፍሪ ኢንትሪ የሚሆኑ ከሆነ ይሄ ኤም እችኛዋ ፖይንት ኦፕቲመም ፖይንት ልትሆን አትችልም ብሎ ነው የሚከራከረው። ያ ማለት የማምረት ኦፕቲመም ፖይንት ሊሆን አይችልም። ኮንሱመርስ ዋንት ቱ ሃቭ ቫሪቲስ ኦፍ ፕሮዳክትስ ተጠቃሚው ቫሪቲ ኦፍ ፕሮዳክት ይፈልጋል ወይንም የተለያዩ ምርቶችን ይፈልጋል። ፕሮዳክት ዲፈረንሺዬሽን ኤንድ ዳውንዋርድ ስሎፒንግ ዲማንድ ከርቭ ሪፍሌክት ዘ ዲዛይር ኦፍ ኮንሱመር ቱ ፔይ ሃየር ፕራይስ ኢን ኦርደር ቱ ሃቭ ቾይስ አመንግ ዲፈረንሺዬትድ ፕሮዳክት። ይሄ ፕሮዳክት ዲፈረንሺዬሽን ወይንም የምርት መለያየት እንዲሁም የዲማንድ ከርቭ ዳውንዋርድ ስሎፒንግ ምንድን ነው የሚያሳየው ከተባለ የተጠቃሚውን የተለያዩ ምርቶችን ለመግዛት ወይንም ዲፈረንሺዬትድ የሆነ ፕሮዳክት ለመምረጥ ከፍተኛ ዋጋ እንደሚከፍል ወይንም ሃየር ፕራይስ እንደሚያወጣ የሚያሳይ ነው። if such products produced at higher cost than minimum amount it is socially acceptable rather than considered as social cost። ስለዚህ እነዚህ ምርቶች በከፍተኛ ወጪ ቢመረቱ ከሚኒመሙ ይልቅ ከሚኒመም አማውንት ይልቅ በከፍተኛ ወጪ ቢመረቱ ይሄ ሶሻሊ አክሰፕቴብል ነው፣ ይሄ እንደ ሶሻል ኮስት አይታየም ነው ወይንም እንደ ወጪ እንደ ኪሳራ አይታየም። እዚህ ጋር እንደምናየው ማምረት በሚገባው መጠን አላመረተም አይባልም። ለምን እዚህ ጋር አሁን በሚኒመሙ ለምን አላመረተም ነው ጥያቄው። በአቨሬጅ ኮስቱ ሚኒመም ሲሆን ለምን አላመረተም ለምን እዚህ ያመርታል ከተባለ ትክክል ነው። ያ ማለት ሶሻሊ አክሰፕቴብል ነው አት ሃየር ኮስት ማምረቱ ነው የሚለው። therefore the differences between M and Q2 would not be a measure of excess capacity for Chamberlain። ስለዚህ ለቻምበርሊን የኤም እና የኪዩ2 ዲፈረንስ ኤም ማምረት ነበረበት የሚያመርተው ኪዩ2 ነው ተብሎ የኤክሰስ ካፓሲቲ መለኪያ አይደለም ነው ለቻምበርሊን። መመረት ያለበትም ኪዩ2 ነው ኤም አይደለም። ኤም ሊመረት አይችልም ፕሮዳክት ዲፈረንሺዬሽን ስላለ ተጠቃሚው ቾይስ እየተሰጠው ነው በሚል ነው የሚያስበው እና rather it represents social cost of producing and offering consumers a large diversity of products። ጭራሽ በዛ መመረቱ ለተጠቃሚው ዳይቨርሲቲ ኦፍ ፕሮዳክት ወይንም የተለያየ አይነት ምርት እየቀረበለት ነው። ሶ ይሄ እንደ ሶሻል ኮስት መቆጠር የለበትም ነው። for Chamberlain excess capacity is the result of non-price competition coupled with free entry። ሶ ለቻምበርሊን ይሄ ኤክሰስ ካፓሲቲ ብሎ የሚጠራው ምንድነው? ነን ፕራይስ ኮምፒቲሽን ወይንም ይሄ የዋጋ ፉክክር የሌለበት የፕራይስ ኮምፒቲሽን የሌለበት ፍሪ ኢንትሪ ያለበት አይነት ገበያ ነው። ይሄ ኤክሰስ ካፓሲቲ አለም ከተባለ ነገር ግን ፕራይስ ኮምፒቲሽን ባለበት ፍሪ ኢንትሪ ባለበት ይሄ ኤም ማይነስ ኪዩ2 ኤክሰስ ካፓሲቲ ሊባል አይችልም ብሎ ነው የሚከራከረው። in this case firm ignores it dd curve since on price adjustments are made and concern itself with market share። በዚህ ኬስ ፕራይስ ኮምፒቲሽን በሌለ ወይንም ነን ፕራይስ ኮምፒቲሽን ከሆነ ፊርሙ እነዛ ድርጅቶቹ ዲማንድ ከርቭን ኢግኖር ያደርጉትና ያው ማርኬት ሼር ላይ ነው ትኩረት የሚያደርጉት። in other words actual sales curve becomes the relevant demand curve of firms። so የዲማንድ ከርቭ የሚሆነው ይሄኛው ካፒታል ዲ ወይንም ከኢንትሪ እና ኤግዚት ጋር በተያያዘ ነው እንጂ ያ ከፕራይስ ጋር ያለው ሐሳብ ይቀራል ነው ነን ፕራይስ ኮምፒቲሽን ከሆነ። thus for Chamberlain excess capacity is the difference between Q2 and Q1። so ለቻምበርሊን ኤክሰስ ካፓሲቲ ከተባለም M minus Q1 ሳይሆን እዚህ ጋር M minus እዚህ ጋር ያለው ታንጀንት የሚሆንበት ፖይንት ሳይሆን Q2 minus Q1 ነው ለቻምበርሊን ኤክሰስ ካፓሲቲ የሚባለው። Recently different types of research suggest that
the argument of excess capacity somewhat myopic። እንግዲህ የቅርብ ጊዜ ጥናቶች እንደሚያሳዩት ከሆነ ይሄ የኤክሰስ ካፓሲቲ አርጊመንት ወይንም ክርክር ማዮፒክ ነው፣ ሰዋት ማዮፒክ ነው ይላሉ። ማዮፒክ ማለት የቅርብ ጊዜን መረጃ የሚያይ ፓስት ኤክስፒሪየንስን ከግንዛቤ የማያስገባ ነው ብለው ያስባሉ። አቪናሽ ዲክሲት፣ ማይከል ስፔንስ የሚባሉ ሰዎች፣ ጆሴፍ ስቲግሊትዝ and others have suggested that the product diversity offered to consumers by monopolistically competitive firm supports the idea of social benefit። በዚህ በሞኖፖሊስቲካሊ ኮምፒቲቲቭ ፊርም የሚያቀርበው ፕሮዳክት ዳይቨርሲቲ አለ ወይም ፕሮዳክት ዲፍረንሺዬሽን የምርት መለያየት ይሄ ሶሻል ቤኔፊት ነው የሚለውን ወይንም የሶሻል ኮስት ወይንም ወጪ ነው ሳይሆን ለሶሻል ቤኔፊት ጠቃሚ ነው የሚለውን አይዲያ ይጋራሉ፣ ይደግፋሉ። consumers have got more chance to select from a wide variety of products when products are differentiated or diversified። ተጠቃሚዎች ምርቶቹ የተለያየ በሆነ መጠን ወይንም ዲፍረንሺየትድ በሆነ ወይንም ዳይቨርስ ብዙ አይነት በሆነ መጠን የመምረጥ እድላቸው የሰፋ ነው ወይንም ቫሪቲ ኦፍ ፕሮዳክቶችን ያገኛሉ፣ ለመምረጥ ምርጫ ያገኛሉ። and so the society benefit consumers have got more change to select from with variety of products when products are differentiated or diversified። ስለዚህ ይሄም ሶሳይቲ ቤኔፊት ሶሳይቲው ይጠቀማል ነው፣ የፈለገውን እቃ መግዛት ስለሚችል የተለያየ አይነት እቃ ስላለ ዲፍረንሺየትድ የሆነ the society benefit more than its cost and social welfare is maximized። ስለዚህ በዚህ ምክንያት የማህበረሰቡ ጠቀሜታ ከሚወጣው ወጪ ይልቅ ቅድም ተብሏል M-Q2 ያህል ማምረት የሚችለውን ኤክሰስ ካፓሲቲ እየተወ ነው የተባለው። ያን እየተወ አይደለም፣ ለሶሻል ቤኔፊት ነው እየዋለ ያለው ያ። ስለዚህ ሶሻል ዌልፌር እንደተባለው ሚኒማይዝድ እየሆነ አይደለም፣ ማክሲማይዝድ እየሆነ ነው። ለምን? ከኮስቱ ይልቅ ከሚወጣው ወጪ ይልቅ ሶሳይቲው ቤኔፊት እያገኘ ነው፣ ቫሪቲ ያለውን እቃ ማግኘት እየቻለ ነው። ኢን ጀነራል compared to firm in perfect competitive market, firm under monopolistic competition probably produce less and set a higher price። ከፐርፌክት ኮምፒቲቲቭ ማርኬት ጋር ስናነጻጽረው ይሄን ሞኖፖሊስቲክ ኮምፒቲሽን የሚያመርተው ምርት በቁጥር ያነሰ ሊሆን ይችላል፣ ዋጋውም ከፍ ያለ ሊሆን ይችላል። the demand curve confronting the monopolistic competitor would not be perfectly elastic as in perfect competitive firm። ዲማንድ ከርቭን በምናይበት ጊዜ እንደ ፐርፌክት ኮምፒቲቲቭ ፊርም ፐርፌክትሊ ኢላስቲክ ላይሆን ይችላል። its marginal revenue therefore is lower than price compared to the probability of the equality of marginal revenue። እንግዲህ ማርጂናል ሬቨኑንም በምናይበት ጊዜ ከፕራይሱ ያነሰ ሊሆን ይችላል ወይም ላወር ሊሆን ይችላል። በፐርፌክት ኮምፒቲቲቭ ግን ፕራይሱ ከማርጂናል ሬቨኑ ጋር እኩል እንደሚሆን እናያለን። on the other hand monopolistically competitive firms are likely to have lower profit, greater output and lower price compared to monopolistic firm። ከሞኖፖሊ አንፃር ደግሞ ስናነጻጽር ሌላኛው ሳይድ ነው። ከሞኖፖሊ ጋር ስናነጻጽር ይሄ ሞኖፖሊስቲካሊ ኮምፒቲቲቭ ፊርም ፕሮፊቱ ላው ሊሆን ይችላል፣ ምርቱ ደግሞ ብዙ ነው፣ አውትፑቱ ግሬተር ነው፣ ዋጋውም ላው ነው ወይንም ያነሰ ነው ከሞኖፖሊ ጋር በመናነጻጽርበት ጊዜ። ክሪቲክስ ኦፍ ቻምበርሊን ላርጅ ግሩፕ ሞኖፖሊስቲክ ኮምፒቲሽን ማርኬት ሞዴል። የዚህ የቻምበርሊን የሞኖፖሊስቲክ ማርኬት ሞዴል ሞኖፖሊስቲክ ኮምፒቲሽን ማርኬት ሞዴል የሚተችበት ነጥቦች ምንድን ናቸው? this model could be attacked on the following points። ይሄ ሞዴል በእነዚህ ነጥቦች ሊተች ይችላል ወይንም ደካማ ጎን ሊባል ይችላል። አንደኛ the assumption of product differentiation is incompatible with the assumption of independent action and free entry of firms። የፕሮዳክት ዲፈረንሺዬሽን ወይንም የምርት መለያየት አሰምሽን አለ ሶስ የሚያደርገው ይሄ ከኢንዲፔንደንት አክሽን ጋር ወይንም እያንዳንዱ ፊርም
ኢንዲፔንደንትሊ ነው አክት የሚያደርገው፣ አንዱ ሌላው ላይ ጥገኛ አይሆንም በሚለው ላይ እንዲሁም በፍሪ ኢንትሪ ኦፍ ፊርምስ ፊርሞች ወደ ማርኬቱ ፍሪሊ መግባት ይችላሉ ከሚለው ጋር አብሮ የማይጣጣም ነው ይላል እና ሲታጭ እና it assumes that the firm actions are independent but firms are dependent on each other። ቻምበርሊን አስዩም ያደረገው የፊርም ወይንም የድርጅቶቹ አንዱ ድርጅት ሌላው ላይ ጥገኛ አይደለም ነው። ስለዚህ ኢንዲፔንደንት ነው የፊርም አክሽን፣ ድርጅቱ የሚወስደው እርምጃ በሌላ ድርጅት ተጽዕኖ ውስጥ የወደቀ አይደለም ይላል። ግን ኖርማሊ ስናይ ዲፔንዳንት ነው፣ የአንዱ ነገር ሌላውን አፌክት ያደርጋል። አንዱ ዋጋውን ቢጨምር ለምሳሌ ሰው ወደ ሌላ ክሎዝ ሰብስቲቲዩት ወዳለው እንደሚሄድ አይተናል። there are also entry barrier for new firms። አዳዲስ ፊርሞች ቢመጡ ወይንም ድርጅቶች ወደ ገበያው ቢመጡ መሰናክሎች አሉ፣ ባሪየሮች አሉ። ሶ ፍሪ ኢንትሪ የሚለው አይሰራም ወይንም ኮምፓቲብል አይደለም ነው። ሌላው የሚተቸው it is difficult to accept the myopic behavior of business firm implied in the model። ሞዴሉ ላይ ቢዝነስ ፊርሙ ማዮፒክ ቢሄቨር አለው ነው የሚለው ወይንም ድርጅቱ ለምን ቅርብ ጊዜ ላይ ወይንም የቅርብ ጊዜ የሆነውን ነገር ወስዶ ከዛ ነገር አንፃር ውሳኔ ይወስናል ብሎ ነው የሚያወራው። ኖርማሊ ቢዝነስ ፊርምስ ለርን ፍሮም ዜር ኤክስፒሪየንስ፣ ነገር ግን የቢዝነስ ድርጅቶች ከልምድ ነው የሚማሩት፣ ካለፈ ከፓስት ኤክስፒሪየንስ ነው እንጂ የቅርብ ጊዜውን ወስደው ብቻ አይደለም የሚሰሩት። ሌላው the concept of industry is destroyed by recognition of product differentiation። እንግዲህ ኢንዱስትሪ የሚለውን ሐሳብ ነው አጥፍቶታል። ለምን ኢንዱስትሪ ማለት ሆሞጂኒየስ የሆነ ፕሮዳክት የሚያመርቱ ፊርምስ ስብስብ ነው ዲፊኒሽኑ። ነገር ግን እዚህ ጋር ፕሮዳክት ዲፈረንሺዬሽን አለ ስላለ ኢንዱስትሪ የሚለውን ኮንሰፕት አጥፍቶታል። heterogeneous products cannot be added together to form industries። ለምን ፕሮዳክቶቹ እስከተለያዩ ድረስ ሆሞጂኒየስ ሳይሆን ሄትሮጂኒየስ ነው የሚሆኑት። ስለዚህ ሄትሮጂኒየስ ፕሮዳክት የሚያመርቱ ፊርሞች ደግሞ አንድ ላይ አድ ሆነው ኢንዱስትሪ እንዲሰጡ አይችልም። ሶ ኢንዱስትሪ ዲማንድ ከርቭ ኢን ኦርደር ቱ ካም አፕ ዊዝ ዩኒክ ኢኩሊብሪየም ፕራይስ፣ ስለዚህ ዩኒክ የሆነ ኢኩሊብሪየም ፕራይስ ላይ አይደረስም። ሶ ይሄንን ኢንዱስትሪ የሚለውን ኮንሰፕት አጥፍቶታል በሚል ይተቻል። ሌላው የሚተችበት the model assumes a large number of firms with higher price elasticity of products sold in monopolistic competitive market። ብዙ ቁጥር ያላቸው ድርጅቶች ፕራይስ ኢላስቲሲቲያቸው ከፍተኛ የሆነ ድርጅቶች በሞኖፖሊስቲክ ኮምፒቲቲቭ ማርኬት ውስጥ አሉ ብሎ ነው አስዩም የሚያደርገው። but they do not objectively define the number of firms and the level of elasticity required to have monopolistic competitive market structure። ነገር ግን የሆነ ማርኬት ስትራክቸር ሞኖፖሊስቲካሊ ኮምፒቲቲቭ ነው ለመባል ምን ያህል ቁጥር ያላቸው ድርጅቶች ሊኖሩ ይገባል፣ ሌቨል ኦፍ ኢላስቲሲቲው ምን ያህል ነው የሚለውን ኦብጀክቲቭሊ ሊገልጽ አልቻለም። ጀስት ብዙ ድርጅቶች ብሎ ነው የገለጸው። ይሄ የሚተችበት አንዱ ነጥብ ነው። ኮንትሪቢዩሽንስ ኦፍ ዘ ሞዴል የሞዴሉ አስተዋጽኦ፣ የዚህ የሞኖፖሊስቲካሊ ኮምፒቲቲቭ ሞዴል አስተዋጽኦ ምንድን ነው? ምን ጠቀመ? ኢንትሮዲዩስ ዘ ኮንሰፕት ኦፍ ፕሮዳክት ዲፈረንሺዬሽን ኤንድ ሴሊንግ ስትራቴጂ አስ ቱ አዲሽናል ፖሊሲ ቫሪያብልስ ኢን ኦፕቲማል ዲሲዥን ሜኪንግ ፕሮሰስ ኦፍ ዘ ፊርም። ያስተዋወቀልን አንዳንድ ነገሮች አሉ። ፕሮዳክት ዲፈረንሺዬሽንን አስተዋውቋል። ሴሊንግ ስትራቴጂ የመሸጥ ስትራቴጂን አስተዋውቋል። እና እነዚህ ሁለት ጠቃሚ ነገሮች ናቸው በፊርሙ ዲሲዥን ሜኪንግ ወይንም ውሳኔ በመወሰን ሂደት ላይ። These factors are the basis of non-price competition which is typical form of competition in real world። ይሄ non-price competition መሰረት ነው ወይንም ከዋጋ ጋር ያልተያያዘ መሰረት የሆነ ነገር ነው። ስለዚህ በትክክለኛው ዓለም ላይ ጠቃሚ ነው። ቲፒካል ፎርም ኦፍ ኮምፒቲሽን ነው ያለ ውድድር ነው በዚህ በትክክለኛው ዓለም። ሌላው it introduces the concept of market demand curve as a tool of analysis። the share of the market demand curve ወይንም የገበያ ድርሻ የሚለውን ሐሳብ አስተዋውቆናል። ይሄ ሞዴል ያለው አስተዋጽኦ ይሄ ነው።
ሪቪው ኩዌሽንስ ላይ ያሉ ጥያቄዎችን እኔ ዲስክራይብ ዘ ፊቸር ኦፍ ሞኖፖሊስቲክ ኮምፒቲሽን ዛት ሪዘምብልስ ፐርፌክት ኮምፒቲቲቭ ኤንድ ዘ ሞኖፖሊስቲክ ማርኬት ስትራክቸር። ይሄ ሞኖፖሊስቲክ ኮምፒቲሽን ፊርማ አለ ወይም ሞኖፖሊስቲክ ኮምፒቲሽን ሞዴል እንዴት ነው ከፐርፌክት ኮምፒቲቲቭ ጋር የሚያመሳስለው ነገር ምንድነው? ከሞኖፖሊስቲክ ማርኬት ጋር ሁለቱ ጠግ ጠግ ያሉ ናቸው። የሚያመሳስላቸው ምንድነው? የሚያመሳስለው ምንድነው? ከፐርፌክት ኮምፒቲቲቭ ጋር የሚያመሳስለው አንደኛ ላርጅ ነምበር ኦፍ ፊርምስ አለ ማለቱ ነው። ወይንም ተመሳሳይ ምርት የሚያመርቱ የተለያዩ ድርጅቶች አሉ ነው። በሞኖፖሊ ደግሞ አንድ ድርጅት ነው። ሞኖፖሊ አንድ ድርጅት ነው ያንን ምርት የሚያመርተው። ከዛ ጋር የሚያመሳስለው ደግሞ ሞኖፖሊስቲክን እያንዳንዱ ድርጅት ፕሮዳክት ዲፍሬንሺዬሽን አለው። አንዱ ድርጅት የሚያመርተው ምርት ሌላው ከሚያመርተው ጋር ተመሳሳይ አይደለም የሚለው ከሞኖፖሊስቲክ ጋር ያመሳስለዋል። ተቀራራቢ ምርቶችን የሚያመርቱ ብዙ ድርጅቶች አሉ የሚለው ደግሞ ከፐርፌክት ኮምፒቲቲቭ ጋር ያመሳስለዋል። ሌላ ፍሪ ኢንትሪ ኤንድ ኤግዚት አለ ገበያው ላይ የሚለው ሐሳብ ከፐርፌክት ኮምፒቲቲቭ ጋር ያመሳስለዋል። ፕራይስ ቴከርስ ቱ ሰም ኤክስቴንት እንግዲህ ፐርፌክት ኮምፒቲቲቭ ላይ ፕራይስ ቴከር ናቸው ያሉት ፊርሞች ገበያው ላይ ያለውን ዋጋ ነው የሚወስዱት። በዛ ሞኖፖሊስቲክ ኮምፒቲሽን ላይ ያው ተመሳሳይ ተቀራራቢ የሆነ ክሎዝ ሰብስቲቲዩት የሆነ ምርት ስለሚያመርቱ ፊርሞቹ ያው ገበያ ላይ ያለውን ዋጋ የመያዝ ወይንም ከገበያ ጋር የተመሳሰለ ዋጋ ፕራይስ ቴከር አይነት የመሆን አላቸው። ነገር ግን ደግሞ ፕሮዳክት ዲፍሬንሺዬሽን ስላለው ደግሞ ፕራይስ ሴት እንደሚያደርጉም ያሳያል። የራሳቸውን ምርት ሴት እንደሚያደርጉ ያሳያል። ከሞኖፖሊስቲክ ጋር የሚያመሳስለው እንደተባለው ፕሮዳክት ዲፍሬንሺዬሽን ነው። ዳውንዋርድ ስሎፒንግ ዲማንድ ከርቭ ዳውንዋርድ ስሎፒንግ ነው። ፕሮዳክቱ ዩኒክ እንደሆነ የሚያሳይ አድቨርታይዚንግ ብራንዲንግ ይሰራል። ሞኖፖሊስቲክን ከሞኖፖሊ ጋር የሚያመሳስላቸው እነዚህ ናቸው። determine whether the following firms operate in monopolistic, perfect competitive or monopolistically competitive market ከሶስቱ በየትኛው ነው እዚህ ጋር የተጠቀሱት ፊርሞች ወይንም ድርጅቶች የሚሆኑት? ባርበር ሾፕ የፀጉር ቤት ያው ይሄ ሞኖፖሊስቲካሊ ኮምፒቲቲቭ ነው። ኤምሲ እንበለው። ለምንድነው እንደዚህ ሆነው? ባርበር ሾፖች በአብዛኞቹ አካባቢዎች አሉ ስላይትሊ ዲፍረንሺየትድ የሆነ ሰርቪስ ነው የሚሰጡት። ያው ፀጉር ቤት አንዱ ፀጉር ቤት ከሌላው ፀጉር ቤት በትንሹ የተለየ ስራ ሊሰራ ይችላል፣ ግን ደግሞ ስራቸው ዘሴም ነው። ዘሴም የሆነ ስራ ነው፣ ፀጉር መቁረጥ ነው አላማቸው። ዲፍረንሺየትድ የተባለው በኳሊቲ፣ በስታይል፣ በፀጉር ስታይል፣ በፕራይሲንግ፣ በዋጋ፣ በአምቢያንስ በእነዚህ ነገሮች ነው እንጂ ኦልሞስት ዘሴም ነገር ነው። ስለዚህ ኢንትሪ እና ኤግዚት ደግሞ ኢዚ ነው፣ ወደ ገበያው መግባትም መውጣትም ቀላል ነው። ስለዚህ ከስተመር የፈለገበት ፕሪፈረንስ አለው፣ የስፔሲፊክ ሾፕ ፕሪፈረንስ አለው። ሬስቶራንቶችም ያው እነዚህም ሞኖፖሊስቲካሊ ኮምፒቲቲቭ ናቸው። ሞኖፖሊ ብቻ አይደሉም። ሞኖፖሊ ብቻ እንዳይሆን የተለያዩ ሬስቶራንቶች ይኖራሉ ተመሳሳይ ነገር የሚሰሩ። ፒውርሊ ኮምፒቲቲቭ ደግሞ እንዳንል እያንዳንዱ የራሳቸው ዲፍረንሺየት የሚያደርጋቸው ነገር አላቸው፣ ዩኒክ የሚያደርጋቸው ነገር አላቸው። ስለዚህ የሁለቱም ጫፍ አይደለም፣ መሀል ላይ ነው የሚሆነው። ሌላ አይስክሪም ፕሮዲውሰር አሁንም ሞኖፖሊስቲካሊ ኮምፒቲቲቭ ነው። ይሄም ፕሮዳክታቸውን አንዱ የአይስክሪም ከሌላው የተለየ ሊያደርጉ ይችላሉ፣ ወይም ፕሮዳክት ዲፍሬንሺዬሽን ይኖራል። ግን ስቲል ምን አለ? ኮምፒቲሽን አለ በአይስክሪም በሚያመርቱ ድርጅቶች መሃል። ይሄ ሞኖፖሊስቲካሊ ኮምፒቲቲቭ ማርኬት ስታይል ነው ያላቸው። ላውንደሪ ሶፕ ፕሮዲውሰር የልብስ ሳሙና አምራቾች፣ ይሄም ወደ ሞኖፖሊስቲካሊ ኮምፒቲቲቭ ነው የሚያመራው። አሁንም ሳሙና የሚያመርቱ የተለያዩ ድርጅቶች ይኖራሉ። ክሎዝ ሰብስቲቲዩት ናቸው። አንዱ ሳሙና ቢወደድ ወደ አንዱ የመሄድ ሁኔታ ይኖራል። ግን አንዳንድ አካባቢዎች ላይ ሞኖፖሊ ይሆናል። ሞኖፖሊ እና አንዳንድ ማርኬቶች
ሙሉ በሙሉ ይቆጣጠሩታል። አንዳንድ ፊርሞች ማርኬቱን ሙሉ በሙሉ ይቆጣጠሩታል በሚሰሩት ምርት። ዞሮ ዞሮ ግን ወደ ሞኖፖሊስቲክ ኮምፒቲቲቭ ነው የሚያመራው። ቱዝፔስት ፕሮዲውሰርስ የጥርስ ሳሙና አምራቾች፣ እነዚህ ሞኖፖሊ ይኖራል። ሞኖፖሊስቲካሊ ኮምፒቲቲቭ ነው። ሞኖፖሊ ይኖራል አብዛኛው ቦታ። የተወሰኑ ጥቂት ካምፓኒዎች የሆነ ይቆጣጠሩታል፣ በዋናነት በሞኖፖሊ ይቆጣጠሩታል ገበያውን። ከብራንዲንግ አንጻር ላርጅ ሆኑ ዶሚኔት ያደርጋሉ። አንዳንድ አካባቢ ያው ሞኖፖሊን ኦሊጎፖሊ እንላለን። ኦሊጎፖሊ ይሆናል በሰም ሪጅኖች። ስቲል ግን የሚፎካከር ድርጅት ካለ ሞኖፖሊስቲካሊ ኮምፒቲቲቭ ሊሆን ይችላል። ያው ፕሮዳክት ዲፍሬንሺዬሽን ይኖራል፣ ግን ስቲል የጥርስ አምራቾች የጥርስ ሳሙና አምራቾች አሉ በስፋት። How does a firm undertake product differentiation? እንዴት ነው የሆነ ድርጅት ፕሮዳክት ዲፍሬንሺዬሽንን ውስጥ የሚገባው? ያው የሚያመርተውን ምርት በተወሰነ መልኩ መቀየር ነው። ያ ማለት በኳሊቲ በሚሸጠው ዋጋ ሊሆን ይችላል ለየት እንዲል ማድረግ። በሁለት አይነት መንገድ ፕሮዳክት ዲፍሬንሺዬሽን ውስጥ ሊገባ ይችላል። በአንደኛው ሪል የሆነ ፕሮዳክት ዲፍሬንሺዬሽን አለ፣ ሁለተኛ ፋንሲድ የሆነ አለ። ሪል የሆነው በትክክል በቃ ኢኔት ካራክተሩ የሚያመርተው ምርት ኢኔት ካራክተሩ ዩኒክ እንዲሆን ማድረግ ነው። የተለየ ከሌሎቹ የተለየ እንዲሆን። አሁን ሳሙና ከሆነ አንዱ ድርጅት የሚያመርተው ሳሙና የተለየ በከለር በጥራት ባለው በአረፋው በምናምን እና በዛ ጊዜ ፕሮዳክት ዲፍሬንሺዬሽን ውስጥ ይገባል ማለት ነው። Does product differentiation have any implication on the demand for the product of a firm and its market power? ፕሮዳክት ዲፍሬንሺዬሽን ምን ኃይል አለው? ከፍላጎት አንጻር እንዲፈለግ ከማድረግ አንጻር ምርቱ ገበያውን ከመቆጣጠር አንጻር ምን ኃይል አለው ከተባለ ኃይል አለው። ለምን? በጥራት የተሻለ ነገር ካቀረብክ ካሉት አሁን እንደተባለው ካሉት ሳሙናዎች የተሻለ ሳሙና በዋጋ የተሻለ ሻል ያለ ከቀረበ ይሄ ምንድነው ከሌላው ዲፈረንት መሆንበት መንገድ ነው። ዩኒክ የሚያደርገኝ መንገድ ጥራቱ ያለው ፓወሩ የማጽዳት አቅሙ ካል ይሄ ይሸጥልሃል ነው። ስለዚህ ፓወር አለው ገበያው ላይ። From demand curve of monopolistic competition and monopolistic firm, which one is more price elastic and why? ሞኖፖሊስቲክ ኮምፒቲሽን እና ሞኖፖሊስቲክ ፊርም አለ። ሁለቱም ሞኖፖሊስቲክ ኮምፒቲሽን ፊርም እና ሞኖፖሊ አለ። ከሁለቱም ሞር ፕራይስ ኢላስቲክ የሆነው የትኛው ነው? ሞር ኢላስቲክ የሚሆነው የሞኖፖሊስቲክ ኮምፒቲሽን ነው። ሞር ኢላስቲክ ማለት ዋጋው ቼንጅ ሲያደርግ የሚፈለገውም የእቃው መጠን ይቀየራል እንደማለት ነው። ለምን? አሁን ሞኖፖሊስቲካሊ ኮምፒቲሽን ላይ ብዙ ፊርሞች አሉ፣ ሜኒ ፊርምስ አሉ፣ ኮምፒት የሚያደርጉ ወይንም የሚፎካከሩ ፊርምስ አሉ። ስለዚህ አንዱ ድርጅት ዋጋውን ወይንም ፕራይሱን የእቃውን ዋጋ ከፍ ቢያደርግ ደንበኞቹ ይሄዳሉ ወደ ሌላ ቦታ። ዲማንድ ይቀንሳል፣ ፍላጎት ይቀንሳል ዋጋው ከፍ ሲል። ፕራይስ ኢላስቲክ ነው ማለት ነው። ከዋጋ አንጻር ኢላስቲክ ነው፣ የሚቀያየር ነው። የዋጋ መቀያየር ዲማንዱን ይቀይረዋል። ሞኖፖሊስቲክ ፊርም ላይ ግን ያለው ገበያ ላይ ያለው ያ ድርጅት ብቻ ነው፣ ወይንም ገበያውን የተቆጣጠረው ያ ድርጅት ነው። ስለዚህ የእቃውን ዋጋ ከፍ ቢያደርግ ሰው አማራጭ የለውም፣ ሌላ ድርጅት የለም፣ ከሌላ ድርጅት ሄዶ ሊገዛ አይችልም። ስለዚህ ያለውን ነገር ከፍ ባለ ዋጋም ይገዛል ነው እንደመጀመሪያው። ስለዚህ ተጠቃሚ ወይንም ኮንሱመሩ የትም መሄድ አይችልም፣ ዲማንዱ እንደነበረ ይቆያል። Does cost structure of monopolistically competitive firm have any difference from firms found in other market structure? ይሄ ከሞኖፖሊስቲካሊ ኮምፒቲቲቭ ፊርም ላይ ያለው የኮስት ስትራክቸር ወይንም የወጪ ስትራክቸር ከሌላ ማርኬት ስትራክቸር የተለየ ነው ወይንም የሚለይ ነገር አለው? ሌላ ተጨማሪ ኮስት ስትራክቸር አላቸው ወይንም ብዙ ኮስት ያወጣሉ በሞኖፖሊስቲካሊ ኮምፒቲቲቭ ውስጥ ያሉ ፊርሞች። ለምሳሌ ለፕሮዳክት ዲፍሬንሺዬሽን ፕሮዳክታቸውን ዲፍሬንሺዬት ለማድረግ የተለየ ለማድረግ ዩኒክ ለማድረግ እንዲሁም ዩኒክ እንደሆነ እንዲመስል ለማድረግ ማስታወቂያዎች ለአድቨርታይዝመንት
ብዙ እንትኖችን ያወጣሉ። ሌላው ኤክሰስ ካፓሲቲ እንዲሁም አቨሬጅ ኮስት ከሚኒመም አቨሬጅ ኮስት በላይ ነው የሚሰሩት ወይንም የሚያመርቱት። በእነዚህ ምክንያት ብዙ ወጪዎች አሉ። ዋት ኢዝ ዘ ዲፍረንስ ቢትዊን ፕሮዳክት ግሩፕ ኤንድ ኢንዱስትሪ? በእነዚህ መሀል ያለው ልዩነት ምንድነው? ፕሮዳክት ግሩፕ ማለት ክሎዝ ሰብስቲቲዩት የሆኑ ፕሮዳክቶችን ክሎዝ ሰብስቲቲዩት ወይንም አንዱ ሌላውን የሚተካ አይነት ሲሆን እነዛን የሚያመርቱ ግሩፖች ስብስብ ነው። ኢንዱስትሪ ማለት ደግሞ ሆሞጂኒየስ የሆነ ተመሳሳይ ሆሞጂኒየስ የሆነ ምርት ወይንም ፕሮዳክት የሚያመርቱ ድርጅቶች ስብስብ ነው። ቻምበርሊን ነው ፕሮዳክት ግሩፕ የሚለውን ሐሳብ ያመጣው። ምንድነው ያለው? የትኛውም ሁለት ድርጅት ተመሳሳይ የሆነ ኤግዛክት የሆነ ምርት አያመርትም፣ የሆነ ዩኒክ የሚያደርግ ነገር አለው። ስለዚህ የሆሞጂኒየስ ግሩፕ ስብስብ አንልም፣ ኢንዱስትሪ ማለት አንችልም ነው። ያ ማለት ኢንዱስትሪ ለመባል ሆሞጂኒየስ መሆን አለበት። የትኛውም ድርጅት ደግሞ ሆሞጂኒየስ የሆነ ምርት አያመርትም። ስለዚህ የተቀራረበ ምርት ግን ያመርታል። ስለዚህ ያንን የተቀራረበ ምርቶችን የሚያመርቱትን ፕሮዳክት ግሩፕ እንበላቸው ነው ያለው። State the assumptions made by Chamberlain in order to get unique equilibrium price and market demand and supply for differentiated product. የተለያየ ፕሮዳክት ሆኖ ነገር ግን ዩኒክ ኢኩሊብሪየም ፕራይስ ወይንም ዲማንድ ሰፕላይ ከርቭ ማርኬት ዲማንድ ሰፕላይ ከርቭ ለመስራት ምን ያስፈልጋል የሚለውን አሰምፕሽን ያስቀመጠው ምንድነው? አንደኛ ለሁሉም ድርጅቶች ዲማንድ ከርቫቸው ዘሴም ነው ብሎ ነው ያሰበው። ያ ማለት ዘሴም የሆነ ፍላጎት አለ እነዛ ለሚያመርቱት ምርት እና ተመሳሳይ በሆነ ዋጋ ተመሳሳይ የሆነ ኮስት አላቸው የሚያወጡት ድርጅቶቹ ተመሳሳይ የሆነ ኮስት ነው ብሎ ነው አስቲዩም ያደረገው። ስቴት ሾርት ተርም ፕሮፊት ማክሲማይዜሽን ኮንዲሽን ኦፍ ሞኖፖሊስቲካሊ ኮምፒቲቲቭ ፊርም። ሞኖፖሊስቲካሊ ኮምፒቲቲቭ ፊርም በሾርት ተርም ፕሮፊቱን ማክሲመም ለማድረግ ምን ያደርጋል? ይህንን በስፋት ያየነው ነው። ወደኋላ ተመልሳችሁ ቪዲዮውን ዲስክራይብ how long run equilibrium of monopolistically competitive firm achieved according to ሶስት እንትኖች አሉ። እነዚህንም አይተናል። አንደኛ ኢኩሊብሪየም ዊዝ ፕራይስ ኮምፒቲሽን፣ ፕራይስ ኮምፒት ሲያደርጉ ወይንም በፕራይስ ሲፎካከር ድርጅቶቹ ፕራይስን ቼንጅ በማድረግ ሲፎካከሩ እንዴት ኢኩሊብሪየም ላይ ሎንግ ራን ኢኩሊብሪየም ላይ ይደረሳል። ያው አይዲያው ምንድነው? ሎንግ ራን አቨሬጅ ኮስት ከዲማንድ ከርቭ ለዲማንድ ከርቭ ታንጀንት የሚሆንበት ላይን ላይ ታንጀንት እስኪሆን ድረስ አሁን በፕራይስ ኮምፒቲሽን ጊዜ ምን ይሆናል? አንዱ ድርጅት ዋጋውን ብቀንስ የምርቴን ዋጋ ብቀንስ ብዙ ማርኬት ሼር አገኛለሁ ወይንም ብዙ ኮንሱመሮችን እሰባለሁ። ስለዚህ ገበያው ላይ ያለ ድርሻ ከፍ ይላል ብሎ በማሰብ ዋጋውን ይቀንሳል። ይህን ሲያስብ ሌሎቹ ድርጅቶችም ተመሳሳይ ነገር በማሰብ ዋጋቸውን ይቀንሳሉ። በዛ ጊዜ ዲማንድ ከርቭ ከነበረበት ሁሉም አንድ ላይ ስለሚቀንሱ ኢንዋርድ ሺፍት ያደርጋል። በዛ ጊዜ የጠበቀውን ትርፍ አያገኝም። የጠበቀውን ትርፍ ስለማያገኝ ዋጋው ይቀንስበታል፣ ትርፉ ይቀንስበታል። አሁንም ግን ይሄንን በማሰብ ያንን ነገር ድጋሚ ያደርገዋል። ዋጋ ሲቀንስ ሁሉም ሲቀንሱ አሁንም ኢንዋርድ ይሄዳል። ይሄም የሚሆነው እስከመች ነው? ሎንግ ራን አቨሬጅ ኮስት ጋር ታንጀንት እስከሚሆን ድረስ ከርቡ ለሎንግ ራን አቨሬጅ ኮስት ታንጀንት በሚሆንበት ቦታ ላይ ያቆማል። ከዛ ወዲህ ፕራይስ አያስተካክሉም ወይንም አይቀንሱም እንደማለት ነው። በኢንትሪ እና በኤግዚትም ኢኩሊብሪየም ላይ እንደሚደረስ አሁንም ሎንግ ራን አቨሬጅ ኮስት ከዲማንድ ከርቭ ጋር ታንጀንት እስከሚሆን ድረስ ነው። ይሄም የሚሆነው ብዙ ትርፍ ሲያገኙ በሾርት ራን ብዙ ትርፍ ሲያገኙ ድርጅቶቹ ወይንም ያለው ፕሮዳክት ግሩፕ ላይ ያለው ማርኬት ላይ ትርፍ ሲያገኙ አዳዲስ እንትኖች ይሳባሉ፣ አትራክትድ ይሆናሉ። ያ ትርፉ አብኖርማል የሆነ ፕሮፊት ሲያገኙ አትራክትድ ይሆናሉ። አትራክትድ ሆነው ድርጅቶቹ ሲገቡ አሁን ማርኬት ሼሩ ለየድርጅቶቹ ያለው ዲማንድ ይቀንሳል ነው። አሁን ዲማንድ እንዲገነበረ ሌላ ድርጅት ሲገባ ለአንድ ድርጅት ያለው ዲማንድ ይቀንሳል። ቀንሶ ምን እስከሚሆን ድረስ ለሎንግ ራን አቨሬጅ ኮስት ከርቭ ላይ ታንጀንት እስኪሆን ድረስ ለዲማንድ ከርቭ እንዲሆናል። ከዛች ፖይንት በኋላ
አይወርድም ነው፣ ወይንም ደግሞ አዲስ ድርጅቶች አይገቡም። ከዛ ፖይንት በኋላ ቢገቡ ኪሳራ ነው የሚያጋጥመው። What condition should satisfy for monopolistically competitive firm to maximize long run profit? በሎንግ ራን ፕሮፊቱን ማክሲማይዝ ለማድረግ ሞኖፖሊስቲካሊ ኮምፒቲቲቭ ፊርም ምን አይነት ኮንዲሽኖችን ሳቲስፋይ ማድረግ አለበት? how much profit would the firm earn at this long run equilibrium point? በዚህ ሎንግ ራን ኢኩሊብሪየም ፖይንት ምን ያህል ትርፍ ያገኛል? ማርጂናል ሬቨኑ ከማርጂናል ኮስት ጋር እኩል በሆነበት ፖይንት በማምረት በዛ ፕሮፊቱን ማክሲማይዝ ማድረግ ይችላል። ዲፋይን ሞኖፖሊስቲክ ኮምፒቲሽን ኤክሰስ ካፓሲቲ። ምንድነው የሞኖፖሊስቲክ ኮምፒቲሽን ኤክሰስ ካፓሲቲ? እንግዲህ እንዳልነው ሞኖፖሊስቲካሊ ኮምፒቲቲቭ ማርኬት ለዲማንድ ከርቭ እና ሎንግ ራን አቨሬጅ ኮስት ምን በሆነበት ነው? ታንጀንት በሆነበት ነው። በዛ ፖይንት ነው፣ በዛ ፕራይስ ያንን ያህል ኳንቲቲ ነው የሚያመርቱት። ነገር ግን ሎንግ ራን አቨሬጅ ኮስት አሁን ሎንግ ራን አቨሬጅ ኮስት እንደዚህ የሚሄድ ከሆነ ሚኒመም የሚሆንበት ፖይንት አለ። እዛ ሚኒመም ፖይንት ላይ ዋጋው የሚያመርተው ምርት በዛ በሚኒመም ፖይንት ዋጋ ቢያመርት ያህል ቢያመርት ማምረት ይችላል። ነገር ግን እያመረተ ያለው በዛ ታንጀንት ላይ የሆነ ኮስቱ ከፍ ባለበት ነው። ኮስቱ ዝቅ ብሎ እዚህ ጋር ቢያመርት ይሄን ያህል ምርት ማምረት ይችላል ነው። ኤክሰስ ማምረት እየቻለ ማምረት ያልፈለገው M-Q ያህል አለ ነው። ይሄ monopolistic competition excess capacity ይባላል። State the condition at which output and price set to maximizes social welfare and achieve production efficiency. output እና ፕራይስ ወይንም የሚመረተው ምርት መጠን እና ዋጋ ሶሻል ዌልፌርን ማክሲማይዝ የሚያደርገው እንዴት ነው? እንዲሁም አቺቭ ፕሮዳክሽን ኤፊሺየንሲን አቺቭ የሚያደርገው እንዴት ነው ከተባለ አሁን እዚህ ጋር ነው የሚያመርተው ይሄ ሞኖፖሊስቲካሊ ኮምፒቲሽን። ነገር ግን ፒውር ኮምፒቲሽን ደግሞ ስናይ ይሄን ያህል ነው የሚያመርተው። ስለዚህ የሚያመርተው መጠን ራሱ ይለያያል ነው። ስለዚህ በአነስተኛ ኮስት አቨሬጅ ኮስቱ ሚኒመም በሆነበት ሲያመርት ብዙ ምርት ያመርታል በቁጥር። ይሄ ያሉትን ሪሶርሶች ሙሉ በሙሉ እየተጠቀመ ነው። ይሄ ኤፊሺየንሲ ይባላል። ሁለተኛ ሶሻል ዌልፌር ነው ወይንም ሶሻል ቤኔፊትንም እያረጋገጠ ነው ማምረት ያለበትን ብዙ ምርት በማምረት። do the long run equilibrium level output and price maximize social welfare? ሎንግ ራን ላይ ያለው ኢኩሊብሪየም ላይ ያለው ሌቨል ኦፍ አውትፑት ወይንም የሚመረተው ምርትና ፕራይስ ዋጋው ሶሻል ዌልፌርን ማክሲማይዝ ያደርጋል። እንዴት? በሞኖፖሊስቲካሊ ኮምፒቲቲቭ ማርኬት ከሄድን መጠኑን ስናይ ይሄን ያህል መጠን ነው፣ ይሄን ያህል መሆን ነበረበት ነው የሚለው ትችት። ነገር ግን በቻምበርሊን ሐሳብ መሰረት ይሄን ያህል ኳንቲቲ ቢመረትም ሶሻል ቤኔፊትን ያሳያል። ለምን? ይሄን ያህል የሆነበት ምክንያት እዚህ የሚመረትበት ምክንያት ፕሮዳክት ዲፈረንሺዬሽን አለ በዚህ በሞኖፖሊስቲካሊ ኮምፒቲቲቭ ማርኬት። ያም ለማህበረሰቡ ቫሪቲ ለኮንሱመር ቫሪቲ እየሰጠ ነው የፈለገው መርጦ እንዲገዛ። ስለዚህ ያ እንደ ሶሻል ቤኔፊት ይታያል የሚለው። describe the contribution of monopolistically competitive market model to microeconomics theory. ለዚህ ለማይክሮ ኢኮኖሚክስ ቲዮሪ ምን አስተዋጽኦ አለው ይሄ ሞኖፖሊስቲካሊ ኮምፒቲቲቭ ማርኬት? ያው ያለውን አስተዋጽኦ ለማውራት ሞክረናል። ፕሮዳክት ግሩፕ የሚል ኮንሰፕት አምጥቷል። ይሄ አይዲያ ኢንዱስትሪ የሚለውን ሐሳብ ቢያጠፋም ፕሮዳክት ግሩፕ የሚለውን አይዲያ አምጥቷል። ፕሮዳክት ዲፈረንሺዬሽን እንዲሁም ሴሊንግ ስትራቴጂን አምጥቷል። ያ ማለት የምርት መለያየትን ያ ቫሪቲ እንዲኖር ገበያው ላይ ያደረገ ነው። ሴሊንግ ስትራቴጂንም እንዴት መሸጥ እንዳለበት፣ ሼር ኦፍ ማርኬት ዲማንድ ከርቭንም ያመጣ ነው። እነዚህን አይዲያዎች ኮንትሪቢዩሽኖቹ ይሄ ነው።